ከወልዲያ በቅርብ ርቀት በተደረገ ውጊያ በርካታ የአገዛዙ ወታደሮች ሞትና ቁስለኛ መደረጋቸው ታወቀ። ከወልዲያ ከተማ በውስን ኪሎ ሜትሮች ርቀት ከዚህ ቀደም የአገዛዙ አየር መቃወሚያ በወደመበት ዘንዶ ጅራት ተብሎ በሚጠራው አካባቢ በተደረገ ተጋድሎ ነው የአገዛዙ ወታደሮች ሞትና ቁስለኛ የተደረጉትም። የአገዛዙ ኃይል ወታደራዊ አዛዦቹን ከወልዲያ እስከ ሳንቃ የሚገኘው የፌዴራል መስመሩን ግራ ቀኝ ወጥሮ ለማሳለፍ ሙከራ እያደረገ እንዳለ ነው መሃል ላይ ተቋርጦ ከባድ ጉዳት የደረሰበትም። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና መከላከያ ሰራዊቱ በወልዲያ ጥቁር ውሃ ላይ 3 ንጹሃኖችን በአሰቃቂ ሁኔታ መግደሉ ተሰምቷል። ዘንዶ ጅራት ላይ በፋኖ ተቆርጦ ከባድ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት የአገዛዙ ኃይል ወደ ወልዲያ እየሸሸ ባለበት ጥቁር ውሃ ላይ ንጹሃኖችን የእናንተ ወገኖች ናቸው የመቱን በሚል በአሰቃቂ ሁኔታ ገድሏቸዋል። ሰራዊቱ ንጹሃኖቹን በጥይት ከረሸነ በኋላም አስከሬናቸውን በስለት ቆራርጦ መጣሉ ነው የታወቀው። መረጃውን በዝርዝር አጠናቅረን ይዘነዋል፣ ታደምጡታላችሁ። አባናደው ክፍለ ጦር በሁለት ግንባሮች ባደረገው ተጋድሎ 29 የአገዛዝ ወታደሮችን ሞትና ቁስለኛ ማድረጉ ታወቀ። በምስራቅ አማራ ቀጠና ምዕራብ ወረዳዎች መካከል አንዷ በሆነችው ከላላ ወረዳ ልዩ ስሙ ባከት ተብሎ በሚጠራው አካባቢና ሻፊ ላይ ፋኖ አንጸባራቂ ድል የተቀዳጀበትን ተጋድሎ በማድረግ የጥላት ኃይልና ከርካሪ ሰብረዋል። በእነዚህ ሁለት ግንባሮች ላይ በተደረገ ውጊያ ከተገደሉ ወታደሮች በተጨማሪ የቆሰሉ ወታደሮችን የገዛ ጓዶቻቸው ትጥቃቸውን ገፈው በአካባቢው ጎራዴ ተብሎ በሚጠራው ስፍራ ጥለዋቸው መሄዳቸው ታውቋል። መረጃውን በዝርዝር ታደምጡታላቸው። በሌላኛው መረጃችን መነሻቸውን ከልዩ ዞን ያደረጉ ታጣቂዎች በመከላከያ ሰራዊት የከባድ መሳሪያ ሽፋን ታግዘው በኤፍራታና ግድም ወረዳ አርሶ አምባና ዘንቦ ቀበሌዎች ላይ አውዳሚ ጥቃት መክፈታቸው ታውቋል። ተቀምሮ የተቀመጠ የእህል ነዶና መኖሪያ ቤቶች በአሁን ሰዓት በእሳት እየጋዩ ነው። ቀሪው ነዋሪ ሕይወቱን ለማትረፍ ወደ ሸዋሮቢትና አካባቢው በሽሽት ላይ ይገኛል። ይህንን በሚመለከት የአካባቢው ነዋሪዎችን በማነጋገር ዝርዝር መረጃ አጠናቅረናል፣ ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን የዛሬ የካቲት 13 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። አባናደው ክፍለ ጦር በሁለት ግንባሮች ባደረገው ተጋድሎ 29 የአገዛዝ ወታደሮችን ሙትና ቁስለኛ ማድረጉ ታወቀ። በምስራቅ አማራ ቀጠና ምዕራብ ወረዳዎች መካከል አንዷ በሆነችው ከላላ ወረዳ ልዩ ስሙ ባከት ተብሎ በሚጠራው አካባቢና ሻፊ ላይ ፋኖ አንጸባራቂ ድል የተቀዳጀበትን ተጋድሎ በማድረግ የጥላት ኃይልና ከርካሪ ሰብረዋል። በእነዚህ ሁለት ግንባሮች ላይ በተደረገው ውጊያ ከተገደሉ ወታደሮች በተጨማሪ የቆሰሉ ወታደሮችን የገዛ ጓዶቻቸው ትጥቃቸውን ገፈው በአካባቢው ጎራዴ ተብሎ በሚጠራው ስፍራ ጥለዋቸው ሂደዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ንጉስ ሚካኤል አሊኮር ሳጅን አባናደው ክፍለ ጦር ባለፉት 2 ቀናት ባደረገው ተጋድሎ የጥላት አከርካሪን በመስበር አንጸባራቂ ድል መቀዳጀቱን መረብ ሚዲያ ለማረጋገጥ ችሏል። ተጋድሎ የተደረገው በከላላ ወረዳ ልዩ ስሙ ባከት ተብሎ በሚጠራው አካባቢና በተመሳሳይ ሻፊ ተብሎ በሚጠራው ስፍራ ላይ ነው። የመጀመሪያው ውጊያ በከላላ ወረዳ ልዩ ስሙ ባከት ተብሎ በሚጠራው አካባቢ ላይ ሲሆን በዚህም ግንባር ለተከታታይ 8 ሰዓታት ከባድ የሆነ ጨበጣ ውጊያ መደረጉን ክፍለ ጦሩ ለመረብ ሚዲያ አስታውቋል። በውጊያው 7 የአገዛዙ ወታደሮች ሲገደሉ 15 ወታደሮች ደግሞ መቁሰላቸው ነው የተረጋገጠው። በዚህ ግንባር በተደረገ ውጊያ ከተገደሉ 7 ወታደሮች በተጨማሪ የቆሰሉት 15 በላይ ወታደሮችን ጓዶቻቸው ትጥቃቸውን ገፈው በአካባቢው ጎራዴ ተብሎ በሚጠራው ስፍራ ጥለዋቸው መሄዳቸውንም ነው መረብ ሚዲያ ለማረጋገጥ የቻለው። በወደ ግንባሩ ከዙ 23 ጀምሮ ሌሎች ከባባድ መሳሪያዎችን ታጥቆ ለወረራ ሲንቀሳቀስ በነበረው የጥላት ኃይል ላይ ጥቃት በመክፈት ድል የተቀዳጁት በአባናደው ክፍለ ጦር ስር ከሙሐመድ ዳውድ ሬጅመንት የተወጣጡ የፋኖ አባላት መሆናቸው ተነግሯል። በተመሳሳይ በቀጠናው ሻፊ ተብሎ በሚጠራው ስፍራ በአባናደው ክፍለ ጦር ስር የሸዋን ገዛው ሬጅመንት አባላት ባደረጉት ተጋድሎ ከ7 ወታደሮች በላይ ሙትና ቁስለኛ የተደረጉ ሲሆን በርካታ የጥላት ወታደራዊ ንብረቶችም በፋኖ ቁጥጥር ስር ውለዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ከወልዲያ በቅርብ ርቀት በተደረገው ውጊያ በርካታ የአገዛዙ ወታደሮች ሙትና ቁስለኛ
ተደረጉም። ከወልዲያ ከተማ በወሰን ኪሎ ሜትሮች ርቀት ከዚህ ቀደም የአገዛዙ አየር መቃወሚያ በወደመበት ዘንዶ ጅራት ተብሎ በሚጠራው አካባቢ ትላንት ከረፋር ጀምሮ እስከ አመሻሽ በተደረገ ውጊያ በርካታ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። ውጊያው የተካሄደው ዘንዶ ጅራት ተብሎ በምትጠራው ከወልዲያ ሳንቃ ባለው የፌዴራል መስመሩን ተከትሎ ቃሊም መገንጠያ አካባቢ ከምትገኘው ስፍራ ላይ ነው። የአገዛዙ ወታደሮች ከፍተኛ ወታደራዊ አዛዦቻቸውን ለማሳለፍ ከወልዲያ እስከ ሳንቃ ከተማ ድረስ አውራ ጎዳናውን የመወጠር ስራ ሰርቶ የነበረ ቢሆንም አመራሮቻቸውንም ሳያሳልፉ እነሱ ሙትና ቁስለኛቸውን ሳያነሱ ወደ ወልዲያ ፈርጥጠዋል። ከወልዲያ ጥቁር ውሃ ጀምሮ አላገዶ፣ ዘንዶ ጅራት፣ አፍሪኬር፣ ቃሊም መገንጠያ እስከ ሳንቃ መግቢያ ድረስ በአየር መቃወሚያና በሌሎች ከባባድ መሳሪያዎች ሽፋን ታግዘው የአውራ ጎዳናውን ግራ ቀኝ ወጥሮ የነበረው የአገዛዙ ኃይል ዘንዶ ጅራት ላይ ተቆርጦ በተሰነዘረበት መብረቃዊ ጥቃት ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቧል። በጠላት ኃይል ላይ የቆረጣ ማጥቃት ከፍተው በርካታ ወታደሮችን ሞትና ቁስለኛ በማድረግ ድል የተቀዳጁት በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ስር የጠላት ራስ ምታት የወገን ኩራት በሚል ቅጽል ስም የሚታወቁት የአሳምነው ክፍለ ጦር ፋኖች ናቸው። በክፍለ ጦሩ ስር 4ኛ ሬጅመንት አባላት በሰሩት ጀብድ በርካታ ወታደሮች ሙትና ቁስለኛ ተደርገዋል። ቀሪው ኃይል ደግሞ ዙ 23ቱን የወር ድንብሩን እየተኮሰ ወደ ወልዲያ ከተማ ፈርጥጧል። በተያያዘ ዜና መከላከያ ሰራዊቱ በወልዲያ ጥቁር ውሃ ላይ 3 ንጹሃኖችን በአሰቃቂ ሁኔታ መግደሉ ተሰምቷል። ዘንዶ ጅራት ላይ በፋኖ ተቆርጦ ከባድ የሆነ የሰብአዊና ቁሳዊ ኪሳራ የደረሰበት የአገዛዙ ኃይል ወደ ወልዲያ እየሸሸ ባለበት ጥቁር ውሃ ላይ ያገኛቸው 3 ንጹሃኖችን የእናንተ ወገኖች ናቸው የመቱን በሚል በአሰቃቂ ሁኔታ ገድሏቸዋል። የአንድ ቤተሰብ አባላት የሆኑት አበባው ያለው፣ ይመርዋ ሲሆን ጌታውን ደጀን የተባሉት 3ቱ አርሶ አደሮች ትናንት የካቲት 12 2018 ዓ.ም ወልዲያ ከተማ ውለው ከከተማዋ በቅርብ ርቀት አላገዶ ቀበሌ ወደሚገኘው መኖሪያ ቤታቸው እየተጓዙ እንዳለ ጥቁር ውሃ ላይ ሲደርሱ በወታደሮቹ የተያዙ ሲሆን የሲቪል ነዋሪ መሆናቸውን የሚገልጽ ሕጋዊ መታወቂያ በማሳየት ከወልዲያ ውለው ወደ ቤታቸው እየተጓዙ መሆናቸውን ቢገልጹም አማራ ነው በለው ዝም ብለ በሚል አንደኛው ወታደራዊ አዛዥ ትዕዛዝ መስጠቱን ተከትሎ 3ቱም ተረሽነዋል። ወታደሮቹ ንጹሃኑን ከረሸኑ በኋላ አስከሬናቸውን በጩቤ በተደጋጋሚ በመውጋት የአረመኔነታቸውን ጥግ አሳይተውበታል። እነዚህ ወታደሮች በወንዙ ሲዋኙ የነበሩ ታዳጊ ልጆችንም በክላሽ ሰደፍ መደብደባቸውን የዓይን እማኞች ለመረብ ሚዲያ ተናግረዋል። ወታደሮቹ ወደ ወልዲያ ከሄዱ በኋላ በወንዙ ዳር አሸዋ ሲዋጡ የነበሩ የጉልበት ሰራተኞች መከላከያ ሰራዊቱ በስለት ቆራርጦ የጣለውን የ3ቱን ንጹሃን አስከሬን በኬንዳ ጠቅልለው ለቤተሰቦቻቸው ሰጥተዋል። የሟቾቹ ስርዓተ ቀብርም ትናንት አመሻሹን ባላገዶ ቀበሌ መፈጸሙን መረብ ሚዲያ ለማረጋገጥ ችሏል። ወደ ሌላኛው መረጃችን አለፍን። መነሻቸውን ከልዩ ዞኑ ያደረጉ ታጣቂዎች በመከላከያ ሰራዊት ከባድ መሳሪያ ሽፋን ታግዘው በኤፍራታና ገደም ወረዳ አርሶ አምባና ዘንቦ ቀበሌዎች ላይ አውዳሚ ጥቃት መክፈታቸው ተሰምቷል። ጥቃቱ ከትላንት የካቲት 12 2018 ዓ.ም አመሻሽ ጀምሮ እስከ ዛሬ ዘለቀ ሲሆን በዚህም እስካሁን ባለው ቁጥራቸው በውል ያልታወቀ በርካታ ንጹሃን ወገኖች በአሰቃቂ ሁኔታ መገደላቸውንና በርካታ ሀብት ንብረትን መውደሙን መረብ ሚዲያ ያነጋገራቸው የአካባቢው ነዋሪዎች ገልጸዋል። ተከምሮ የተቀመጠ የእህል ነዶና መኖሪያ ቤቶች በአሁን ሰዓት በእሳት እየጋዩ ነው። ቀሪው ነዋሪ ሕይወቱን ለማትረፍ ወደ ሸዋሮቢትና አካባቢው በሽሽት ላይ ይገኛል። ጥቃቱን ተከትሎ ታጣቂዎቹን እግር በእግር እየተከተለ ከቀንድ ከብት ጀምሮ እህልና ሌሎች ንብረቶችን እየዘረፈ በተሽከርካሪ ጭኖ ወደ ከሚሴ የሚወስድ የተደራጀ ቡድን መኖሩንም የመረብ ሚዲያ ምንጮች አክለው ገልጸዋል። መከላከያ ሰራዊቱ ለወራሪዎቹ ስንቅና ትጥቅ ከማቅረብ ጀምሮ የከባድ መሳሪያ ሽፋን እስከ መስጠት የደረሰ እገዛ በማድረግ በወረራው እየተሳተፈ መሆኑንም የአካባቢው ነዋሪዎች ተናግረዋል። ይኸው የብልጽግና ሰራዊት በአካባቢው ራሳቸውንና ቀበሌያቸውን ለመጠበቅ ህጋዊ መሳሪያ ታጥቀው የነበሩ ግለሰቦችን ከቀናት በፊት የገፈፋቸው ሲሆን ማህበረሰቡ ገበያም ሆነ ለአንዳንድ ጉዳዮች በአካባቢው ሲንቀሳቀስ የእንጨት ዱላ እንኳን እንዳይዝ በማድረግ ትጥቅ የማስፈታት ስራ ሰርቶ ነበረ። አገዛዙ ወታደሮች ይህንኑ ባደረጉ በቀናት ልዩነት ታጣቂዎቹ ትላንትና ዛሬ አርሶ አምባና ዘንቦ ቀበሌዎችን ጨምሮ በኤፍራታና ግድም ወረዳ ስር በሚገኙ አካባቢዎች ላይ ወረራ ከፍተዋል። በተመሳሳይ አገዛዙ ከጥር 26 2018 ዓ.ም ጀምሮ ለቀናት በቀጠናው የኔትወርክና የመብራት አገልግሎት አቋርጦ ከተዋጊ ሄሊኮፕተርና የሰው አልባ አውሮፕላን ጀምሮ ከፍተኛ ቁጥር ያለው የኮማንዶ ሰራዊት አሰልፎ ውጊያ በከፈተበት ወቅት እነዚሁን የልዩ ዞኑ ታጣቂዎችን እንዲያግዙት አስገብቶ ንጹሃኖችን ማስጨፍጨፉን ጣቢያችን መረብ ሚዲያ የዓይን እማኞችን ዋቢ በማድረግ በወቅቱ መዘገቡ አይዘነጋም።
እነዚሁ መነሻቸውን ከልዩ ዞኑ ያደረጉት ታጣቂዎቹ ከብልጽግና መከላከያ ሰራዊት በሚቀርብላቸው ስንቅና ትጥቅ እንዲሁም በሚሰጣቸው የከባድ መሳሪያ ሽፋን ታግዘው ጥር 28 2018 ዓ.ም በኤፍራታና ግድም ወረዳ ዘንቦ ቀበሌ ልዩ ቦታው ገንብ ተብሎ በሚጠራው አካባቢ በከፈቱት ጥቃት 12 አርሶ አደሮች በአሰቃቂ ሁኔታ መገደላቸውንና በበነገታው ስርዓተ ቀብራቸው በአንድ ቤተ ክርስቲያን መፈጸሙን ጣቢያችን በወቅቱ ዘግቦ ነበርም። ወደ ሌላኛው መረጃችን አለፍን። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ህዝብ በመተከል ዞን ጉባ ወረዳ አቡልታ ቀበሌ ህዝባዊ ውይይት ማካሄዱ ተገለጸ። በመተከል ዞን ጉባ ወረዳ አቡልታ ቀበሌ ህዝባዊ ውይይት የተደረገ ሲሆን በውይይቱ ላይ የአማራ ህዝብ ከጉምዝ ማህበረሰብ ጋር ለዘመናት አብሮ የኖረ ስለመሆኑ በመድረኩ ተነስቷል። በውይይት መድረኩ ላይ የተሳተፉ ነዋሪዎች የብልጽግና አገዛዝ በፈጠረው ሰው ሰራሽ ችግር ምክንያት የመተከል ቀጠና የህዝብ እልቂት መፈልፈያ ሆኖ መቆየቱን እንዲሁም ይህ ጉዳይ በትክክለኛው ጊዜ ባለመቋጨቱ አላስፈላጊ መስዋዕትነት ስንከፍል ቆይተናል ሲሉ አስተያየት ሰጥተዋል። እንዲሁም ሁለት ወገኖች ከሀብት ንብረታቸው ሲፈናቀሉና ውድ የሆነ የሰው ህይወት ሲጠፋ አይተናል። ስለሆነም ከዚህ በኋላ የአማራ ህዝብና የጉምዝ ማህበረሰብን ጨምሮ በአካባቢው የሚኖረው ህዝብ በአብሮነት በጋራ የመኖር እሴቱን ማስቀጠል ይገባዋል በማለት አንስተዋል። በውይይቱ ላይ የተገኙት የማህበረሰብ ተወካዮች በአገዛዙ ሴራ ተፈጥሮ የቆየው ግጭት እንዲቆምና ሰላም እንዲሰፍን የሁሉም ማህበረሰብ ጉዳይ መሆን እንዳለበት በማመን በአካባቢው የሚኖረው ህዝብ በሁሉም የተፈጠረውን አንድነት መንፈስ ለመጠበቅ በጋራ በንቃት እንሰራለን ብለዋል። ውይይቱን በጋራ የመሩት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝና የጉምዝ ህዝብ ዲሞክራሲያዊ ድርጅት አመራሮች ለህዝቦች አንድነት በጋራ እንደሚሰሩ ጠቅሰው በየትኛውም ቦታ ተዘዋውሮ ስለመስራት አርሶና ነግዶ ለመኖር እንዲሁም ማንኛውም ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንቅስቃሴ ለማድረግ አገዛዙን በጋራ ታግሎ ማስወገድና በምትኩ ህዝባዊ መንግስት መመስረት እንደሚያስፈልግ በትኩረት አንስተዋል። በመተከል አካባቢ ተመሳሳይ ተግባራትን በማከናወን አካባቢውን የሰላም ቀጠና በማድረግ ህዝባችን ማህበረ ፖለቲካዊ እንቅስቃሴውን በዘላቂነት እንዲከውን ለማድረግ ጥረቶች ተጠናክረው ይቀጥላሉ ብሏል። የአማራ ፋኖ ብሔራዊ ንቅናቄ በህዝብ ግንኙነት መምሪያው በኩል ባወጣው መረጃ። የተከበራችሁ አድማጭ ተመልካቾቻችን ለዛሬ የካቲት 13 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ።